ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። በተጨማሪ መረጃ ተመልሼ መጥቻለሁ። ካሳሁን ይልማ ነኝ። አሜሪካ ፈርስት ሴፍቲ ፈርስት ተብሏል። የትራክ ሹፌሮች ላይ የመጣው የእንግሊዘኛ ቋንቋ ህግ አሁን ተፈጻሚ የሚሆንበት ጊዜ ደርሷል። ከዚህ በተጨማሪም ሌሎችም ትራክ ድራይቨሮችን የተመለከቱ ህግን የማስከበርና የማስፈጸም ስራዎች እንደሚሰሩ የዲፓርትመንት ኦፍ ትራንስፖርቴሽን ሴክሬታሪ ዋና ጸሐፊው ሾን ዳፊ በኦስትን እኔ በምኖርበት ከተማ መጥተው ተናግረዋል። ይህ ብዙዎችን የሚነካ ነው። እንግሊሽ ፕሮፊሸንሲ መንገድ ላይ ፖሊሶች ኢንፎርስ እንዲያደርጉ ይደረጋል። ዲፓርትመንት ኦፍ ትራንስፖርቴሽን ይህን ማስፈጸም አለበት። ትራምፕ ካወጡት ኤክስኪዩቲቭ ኦርደር ኤፕሪል ውስጥ ከዛ በተጨማሪ ደግሞ ሌላ አዋጅ ዲኦቲ ዲፓርትመንት ኦፍ ትራንስፖርቴሽን አውጇል። በዝርዝር እንመለከታለን። ማስተናግዳችሁ አሁንም በድጋሚ ካሳሁን ይልማ ነኝ። 5126774634 ላይ ደውሉ፣ አስተያየታችሁን ስጡ፣ መልእክታችሁን በድምጽና በጽሁፍ አስቀምጡ። ጥያቄ ካላችሁም አይቼ መልሳለሁ። በ6463263147 ሚዲያውን መርዳት ትችላላችሁ። ካሽ አፕ እና ዜላ አለው። ከዚህ በተጨማሪ ደግሞ የሚዲያውን በተለያዩ መንገዶች መርዳት የምትፈልጉ በዚሁ ስልክ ቁጥር መደወል ትችላላችሁ። ካሜራ፣ ላይቲንግ እንደዚሁም ሌሎች ቁሳቁሶች ለሚዲያ ግብዓት የሚሆኑ ኮምፒውተሮች ጭምር ያስፈልጋሉ። በጥቂት ማቴሪያል ነው ይሄ መረጃ ወደ እናንተ በየቀኑ የሚደርሰው። ስለዚህ እናንተ እርዳታ ያስፈልጋል። ከዚህ በላይ ማደግ የሚችል ሚዲያ ነው። ሰብስክራይብ አድርጉ። የእናንተ ሰብስክሪፕሽን አልጎሪዝሙ ዩቲዩብ ወደ ተለያዩ ኢትዮጵያና ኤርትራን ኮሚኒቲ ዲያስፖራዎች ጋር እንዲደርስ ያደርገዋል። ያ እድገት ለማግኘት ወሳኙ ነው ማለት ነው። በሮክ ቲቪ እና በሳተላይት የምትከታተሉ መረጃ ሳተላይት ላይ ሁላችሁም ስለምትሰጡት አስተያየት እናመሰግናለን። 5126774634 ቴሌግራም አለው። እናንተም ካላችሁበት በዛ ልታገኙኝ ትችላላችሁ ማለት ነው። ቀጥታ ወደ መረጃው ሄዳለሁ። መጀመሪያ ከዚህ በፊት ይሄ ህግ ሲወጣ በኦባማ ነው ያስቀሩት ይሄን ህግ። ከዛ ጊዜ ጀምሮ አደጋዎች ተባብሰዋል። የትራንስፖርቴሽኑ ዘርፍ ለሀገሪቷ ከፍተኛ ገቢ የሚያስገኝ ነው። መንገድ ላይ ብዙ ሺህ ሾፌሮች አሉ። ስለዚህ ቋንቋ ለመናገር ምልክቶችን ለመረዳት የትራንስፖርቴሽን አገልግሎት ህግ አስፈጻሚዎችን ለማናገር እነዚህ ሁሉ ያስፈልጋሉ። ምልክቶችን ባለመረዳት ቋንቋውን ባለመረዳት ከፍተኛ አደጋዎችና የትራንስፖርቴሽን ዘርፉ ስነ ምግባር እና ደንቦች እየተጣሱ ነው። ስለዚህ አሜሪካንን መንገዶች ለመንካት እንግሊዘኛ ቋንቋ ዋና ነው ብለዋል ዲፓርትመንት ኦፍ ትራንስፖርቴሽን ሴክሬታሪ ሾን ዳፊ። ወደ ኋላ መልሳችሁና ህጉ የወጣበትን ቀን እናስታውሳለን። የዛን ቀን ሹፌሮች የሰጡትም አስተያየት አለ። ወደዛው ልሂድ። NBC4's Christian Casas is live at a truck stop there in Hooper Valley with some of the drivers' reactions. Christian, what are they saying? Well, Michael, I have to tell you, we spoke to several truck drivers as they were fueling up across the street here at this rest stop on Van Buren Boulevard about this new language policy. Now, many of them did not want to go on camera, but they tell us the policy was racist and targets a select group of drivers, while another group of drivers, they tell us not speaking English, they say is a major safety issue on the roads. One by one, truck drivers fuel up at this rest stop off the 60 freeway in Yoruba Valley before heading back on the road like Zamara Diaz. We run like 300 miles per day. Diaz has been driving semi-trucks like this one for almost a decade. And her biggest challenge, she says, is not the semi itself. I saw a lot of drivers. I saw a lot of
people they probably they don't see the signs or they cannot read the sign. They say about the speed or. This week, President Trump signed an executive order for all commercial drivers to be proficient in English, which is a current requirement but not enforced. The U.S. Transportation Secretary Sean Duffy saying federal law is clear. A driver who cannot sufficiently read or speak English, our national language, and understand road signs is unqualified to drive a commercial motor vehicle in America. From the Inland Empire to Los Angeles, truck drivers say communication is crucial when they're behind the wheel of an oversized truck with heavy cargo. አዎ ከፍተኛ ሹፌሮች አሁን ቀደም ሲል ስትናገር የነበረችው እሷ ራሷ ሂስፓኒክ ናት ግን ኮሙኒኬት ማድረግ ትችላለች አክሰንቷ ዳዝንት ማተር መግባባት ትችላለች ግን የዲኦቲ ዋናው ኃላፊ የሚያሉት ህጉም ሲወጣ ትራምፕ ያሉት ዋናው ምክንያት ምንድነው ለዚህ ለመንገዶች ከፍተኛ አደጋ ሚና የተጫወተ ያለው የሹፌሮች ኳሊፋይ አለማድረግ ለስራው አለመመጠን ነው አንዱ ደግሞ ቋንቋ ነው ከዛ በኋላ ደግሞ ሌሎች ህጎችን ደንቦችን የማስፈጸም ስራ ይሰራል እነዚህ ነገሮች ወሳኝ ናቸው በአሜሪካ ወደ ከ3 ሚሊዮን በላይ ሹፌሮች አሉ ትራክ ድራይቨርስ እንግዲህ ከ360 ሚሊዮን በላይ ህዝብ የሚኖርባት ሀገር ወይም አህጉር ነው ማለት 3 ሚሊዮን በላይ ሹፌሮች ካሉ ለሀገሪቱ አጠቃላይ ወደ 366 ቢሊዮን ዶላር ገቢ ነው የሚያመጡት እነዚህ ሹፌሮች የትራንስፖርቴሽኑ ዘርፍ የሚያመጣው ገቢ ማለት ነው ስለዚህ ይሄንን ዘርፍ በቀላሉ አያዩትም ህጉ ወጥቷል አሳያችኋለሁ ትንሽ ሹፌሮች ኮምፕሌን እንዴት እንደሚያደርጉ ስደተኛው ላይ እንስማ ሌሎችም ቪዲዮዎች ተመልክቻለሁ በደንብ ራሽያን ሰርቢያን ምንም ጽሁፍ የማያነቡ የማያዩ ሰዎች አሉ የኛም ሰዎች ጭምር በዚህ ሀገር አመለካከት እንዴት ነው የሚታየው የሚለውን ደግሞ ሬሲስት ነው የሚል አመለካከት ያላቸው ሰዎች አሉ ስደተኛውን ከስራ ለማውጣት ነው የሚል But, you know, in this country, we have a lot of benefits, like you can go to school and learn English for free. The Department of Transportation. ቁልፍ ጥያቄ ነው ያነሳው እዚህ ሀገር ብዙ ነፃ ነገር አለ ሀገሪቷ በነፃ የምትሰጠው አሜሪካ ብዙ ነገር አለ አንደኛው እንግሊዘኛ ቋንቋ መማር ነው ሄደው መማር ይችላሉ የሚል ነው ያነሳው ስለዚህ ወደ ዋናው ዜና ስንመለስ ይሄ ህግ ወጥቷል ይሄ ህግ ከወጣ ሳምንታት ተቆጥረዋል አንድ ወር አልፎታል አሁን ተፈጻሚነቱ ስለመጣ ነው ወደ እናንተ ይሄንን ዜና ማምጣት ያስፈልገኝ ምክንያቱም የኤግዚኪዩቲቭ ኦርደሩ legislation known as common sense የሚባለው ኤፕሪል 28 ነው አሁን እንግዲህ ሜይ 23 ስለዚህ almost አንድ ወር ሆኖታል ስለዚህ ተፈጻሚነቱ ላይ ነው አሁን የምንወያየው እንመልከት A trucking event in Austin, Texas, announcing new guidelines to strengthen English language enforcement for commercial truck operators. Let's take you out to this event from America first, safety first ነው የሚለው አሜሪካ ደህንነቷ መጠበቅ አለበት ስለዚህ አሜሪካ ደህንነት ደግሞ የሚጠበቀው ያው እንደዚህ ያሉ በተለያየ ሙያ መስክ ውስጥ ስርዓትና ደንብን ይዘው መሰራት ሲቻል ነው ሀገሪቷ ህግ አላት ህጉ ተፈጻሚ ሲሆን ነው አሁን ሪኢንፎርስመንት ነው ህጉን ማስፈጸሙ ላይ ነው እዚህ ኦስተን መተው ንግግር ያደረጉት if you want to share our roads መንገዳችንን መጋራት የምትፈልጉ ከሆነ you need to share our language you know ቋንቋችንን እንደዛው ስለዚህ ቋንቋችንን ወቁ መንገዱ እናንተ ነው ሲምፕል ያ ሹፌር ያነሳው ምንድነው በነፃ ትምህርት አለ እንግሊዘኛ ቋንቋ ይማሩ ነው አፌክት ያደርጋል ብዙዎችን ከስራ ያስወጣል ምክንያቱም ህጉ ፕሮፊሸንሲ ምናምን አሁን እንደ በፊቱ እንግዲህ አንድ ህግ ሲወጣ በጣም በወጣ ጊዜ ተፈጻሚነቱ ጠንካራ ነው የሚሆነው አሁን ስቴቱ የተለያየ ነገር አለ ፍሌክሲብል የሆነ በጣም ሶፍት የሆነ በቀላሉ ፈተና ታልፎ ምናልባት በሰው ረዳት በመረዳት ታልፎ መንጃ ፍቃድ የሚያዝበት ሁኔታ ይኖራል እንግሊሽ ፕሮፊሸንሲውም እንደዛ ነው አሁን ዲፓርትመንት ኦፍ ትራንስፖርቴሽን በእያንዳንዱ ስቴት ተፈጻሚ መሆኑ
ማረጋገጥ ይፈልጋል ጋይድላይኖች መመሪያዎች ወጥተዋል ሪኢንፎርስመንቱን ለመፈጸም ያለው ዋና ዜና ነው አሁን የሚሉትን ከባለስልጣኑ እንስማ in Texas. Good morning everybody. Sean Duffy here. Great to be in Texas. Love Texas heat. It's beautiful to be here at the Texas DOT headquarters and the welcome they've given us. I'm very grateful for. Just maybe a quick note at US DOT. A lot of us look to Texas on how to do it and how to do it well. They're one of the bright stars in US DOT on a state that really does a lot of things very, very well. So I appreciate their welcome to come down to the great state and do this press conference. I'm also here with John Esparza, President and CEO of Texas Trucking Association, Todd Spencer, President of OOIDA, Bruce Bugg, Chairman of Texas DOT. It's great to have you gentlemen with $50, $100, or $200,000 in debt. You get out at a young age and you can start making a great living. Today we're here to restore common sense and safety to our roadways. For too long, misguided policies have prioritized political correctness over safety of the American people. ለፖለቲካ ኮሬክትነስ ተብሎ የአሜሪካኖች ደህንነት አደጋ ውስጥ ተጥሎ ነበር ያው ለስደተኛውን ቦታ ለመስጠት በሚል ፖለቲካ ኮሬክትነስ ፖለቲካ ምንድነው የሚባለው እንደው ሚዛናዊ ትክክለኛ ለመሆን ግን አሁን ሴፍቲውን እናስቀድመው ነው የሚሉት President Trump, if you listen to him, he says that he puts safety first, and he does. He also puts America first as well. That means ensuring that our roadways are safe. The President's executive order is a clear statement. We support America's truckers and will safeguard our roadways for our truckers and for the American people. This means enforcing common sense rules and removing unnecessary burdens that hinder our truckers' work. So today, under President Trump's direction, we're going to take action. I'm officially rescinding the reckless 2016 Obama guidance on English language proficiency. We're going to replace it with stronger enforcement procedures. Wow. So federal አሁን የኦባማን የ2016 የአሜሪካንን መንገድ ደህንነት አደጋ ውስጥ የጣለውን እሱን እንጥልና አሁን ግን ስትሪክት አንካራ አፈጻጸም እና መመሪያ ይኖራል የሚሉት law has always been very clear. Commercial drivers must be proficient in English. English is the language of opportunity in America. Allowing drivers who cannot read stop signs or understand police officers' instructions to operate an 80,000-pound big rig threatens the safety of every American on our roadways. አዎ እንግሊዘኛ ምልክት አለማወቅ የህግ አስከባሪዎችን ፖሊስን ሊሆን ይችላል ዲፓርትመንት ኦፍ ትራንስፖርቴሽን ህግ አስከባሪ ሊሆን ይችላል የነሱን መመሪያና ጥያቄዎች መመለስ የማይችሉ ሰዎች ከዚህ በኋላ አይኖሩም ምክንያቱም እንግሊዘኛ የእድል ነው በቃ እንግሊዘኛ ኦፖርቹኒቲ የሚሰጥ እድል የሚሰጥ ቋንቋ ነው ስለዚህ ይሄንን ፕሮፌሽንሲ ይሄንን የእንግሊዘኛ ፈተና ብቃት አሁን ፈተናው ሊታለፍ ይችላል the problem is ፖሊስ መጥቶ ሲያናገረ መመለስ አሁን ጉግል ትራንስሌት አትችልም አጠገባ ያለ ሌላ አበሻ ወይ ኦሮምኛም ይሁን ትግርኛም ይሁን ወይ ኤርትራ ወይ ትግርኛም ይሁን ናና ንገርልኝ ማለት አይቻል መግባባት መቻል አለበት ያ ካልሆነ ኦፊሰሩ እዛው ፊት ለፊት ጽፎ ያ ሹፌር ከስራ ወጣ ማለት ነው የመጀመሪያው የዛሬ ወር ዜና መጀመሪያ ያሳየዋችሁ ላይ የተናገረው ሹፌር እንግሊዘኛ ፍሪ ነው ቋንቋ ቤዚክ ላንጉዌጅ English as a second language የሚያስተምሩ በነፃ ብዙ
ቦታዎች አሉ እዛ መማር ነው እንመለሳለን ማስታወቂያ እንመልከትና ሙሉን መረጃ ሰጣችኋለሁ አብራችሁ ነው ካሳውን ይልማ በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን ጀምቦ ሪል ስቴት በጊዜ ግቡ There's numerous examples across the country where we've had people who are operating this kind of equipment who can't speak the language, and the results have been devastating and have taken the lives of so many American families. That's going to end right now. Instead, we are issuing new guidance that ensures a driver who can't understand English will not drive a commercial vehicle in this country. ላቆሞ እዚህ ጋር እንግሊዘኛ ቋንቋ መናገር የማይችል ሰው በፍጹም የአሜሪካ መንገዶች ላይ ልናየው አንችልም ምክንያቱም የብዙ ሰው ህይወት እየተቀጠፈ ነው ንብረት እየወደመ ነው የህጉ መውጣት ብቻ ሳይሆን መመሪያ ሰጠን ማስፈጸሙ ላይ ነው ጠንካራ ስራ ምንሰራው ድጋሚ ያደርጉት threatens the safety of every American on our roadways. There's numerous examples across the country where we've had people who are operating this kind of equipment who can't speak the language, and the results have been devastating and have taken the lives of so many American families. That's going to end right now. Instead, we are issuing new guidance that ensures a driver who can't understand English will not drive a commercial vehicle in this country. እንግሊዘኛ የማይችል ሰው የንግድ ወይም ትራክ መኪና አይነዳም እዚህ ሀገር በቃ ማይረዳ እንግሊዘኛ ማይረዳ ሰው እንግዲህ ይሄ ፍሉዌንት እንግሊሽ በቃ እንደው ጥንቅቅ ያለ እንግሊዘኛ ማወቅ ሳይሆን መሰረታዊ ለሹፍርና የሚሆን ዕውቀት ሲጠየቅ መመለስ የት ነው የምትሄደው ስንት ነው የጫንከው ለማን ነው የጫንከው እነሱ ላይ ብቻ አይደለም ብሮከሮች ላይ ራሱ ደላሎች አሉ መሃል ጭነትን በተለይ ሹፌሮችን ስራ ያራከሱ ከኩባንያዎች ወስደው ስራውን ለተለያዩ ሹፌሮች ያጫረቱት ርካሽ ስራ የጠፋበት ሹፌር በርካሽ ይወስዳል የትራንስፖርቴሽን ኢንዱስትሪው የሚያገኙን ገቢ ብዙዎችን ከኢንዱስትሪው ራሱ ያስወጣው እነዚህ መሃል ያሉ ብሮከር ኤጀንቶች ናቸው ስለዚህ ቋንቋው የማስፈጸሙ ስራ ይሄ ተፈተናችሁ ሰርቲፊኬት እዛ የምታልፉት ብቻ ነው ብላችሁ እንዳታስቡ ፖሊስ መንገድ ላይ ጠይቆ ሲያናግራችሁ if you don't speak or answer መመለስ ካልቻላችሁ መግባባት ካልቻላችሁ ያ ፖሊስ ይጽፍባችኋል ዳን ስራችሁን አጣችሁ ማለት ነው ከዚህ በተጨማሪ ቋንቋ ችላችሁ ስራ ደግሞ እየሰራችሁ ግን ደላሎቹ መሃል ያሉት ብሮከሬጆቹ ስራውን የኢንዱስትሪውን ያበላሹት እነሱ ላይ ደግሞ ከፍተኛ እርምጃ ይወሰዳል ብለዋል ሾን ዳፊ Period. Full stop. Enforcing out of service violations is about preventing tragedies and saving lives. So in 2015, before President Obama changed the guidance, over 99,000 drivers had English language proficiency violations. So almost ሰምታችሁታል በኦባማ ጊዜ ከመምጣቱ በፊት So in 2015, before President Obama changed the guidance ኦባማ ሳይቀይሩ በፊት 2015 ላይ ስንት ሹፌር ነው እንግሊዘኛ ቋንቋ ህግን የጣሰው ወይም ፕሮፊሸንሲ ያንን ቋንቋ መናገር ያልቻለው ስንት ሹፌር ነው over 99,000 drivers 99,000 99,000 ቫዮሌሽን ቲኬት ያገኛሉ
had English language proficiency violations. So almost 100,000 violations of not speaking English. 1,000 of those drivers were taken out of service. አብዛኞቹ ከዚህ ውስጥ ከስራ እንዲወገዱ ተደርጓል በሺዎች የሚቀጠሩ ከ99,000 violation ኖሮ ከዛ ውስጥ በሺዎች የሚቀጠሩ ከዚህ ስራ እንዲወጡ ተደርጓል So let's fast forward to 2024. 2024 That dropped to 10,000 violations and 0 were taken out of service. አዎ በ24 ግን 10 ሺዎች ናቸው ከዛ ውስጥ አንድም ከስራው የተወገደ የለም For a violation of the English language proficiency. So think about that. That means we have let 1,000 of the worst offenders basically off the hook with a slap on the wrist. እነዚህ ተለቀው ጎዳናው ላይ መንገዱ ላይ እየሰሩ ነው የብዙ ሰውን ህይወት አደጋ ውስጥ እየጣለ ነው እና ምንድነው Wrist. That's not going to happen anymore. ከዚህ በኋላ ይሄ አሁንም But the president's executive order የመንገድ ደህንነትን ቅድሚያ እንሰጣለን on English language proficiency didn't stop there. So in accordance with the president's executive order, DOT is taking additional action. So number one, we're reviewing the security of commercial driver's license. Now this አሁን የፕሬዝዳንቱ የወሰኑት ኤክሲኪዩቲቭ ኦርደር ብቻ ሳይሆን የሚፈጸመው ተጨማሪ ኢንፎርስመንቶች ተጨማሪ ህግን የማስከበርና ተጨማሪ ህጎችንም እዚህ ላይ እንጨምራለን አንደኛ የድራይቪንግ ላይሰንስ ሴኩሪቲ አሁን እንደ ልብ የሚገኘው መንጃ ፈቃድ ላይ እሱ ላይ ፍተሻ ምርመራ እናደርጋለን This is a state by state issue but we do have a role and we are reviewing the security procedures around how CDLs are given throughout the states. ቀስ በቀስ ነው ግን በየስቴቱ አሁን USDOT ነው US Department of Transportation ነው ይሄንን ወደ ስቴቶች የሚያወርደው ሾንደፊ የአጠቃላይ የሀገሪቷ ሴክሬታሪ ናቸው ዋና ጻፊ ናቸው ስለዚህ CDL እንዴት ነው የሚሰጠው ኮመርሻል ድራይቪንግ ላይሰንስ ሴኩሪቲውን እሱን በደንብ ጠበቅ አድርገን እንመለከታለን እንፈትሸዋለን ነው ይያሉ ያሉት We're going to review non-domiciled CDLs. And we're going to improve verification protocols for both domestic and international credentials to ensure only qualified drivers are behind the wheel on American roads. አሜሪካ ጎዳናዎች ላይ በትክክል ብቃት ያላቸው ብቻ ሞጣታቸውን እናረጋግጣለን ያንኑ መንጃ ፈቃድ CDL በደንብ ይፈተሻል ጠንካራ የመመሪያ ይሰጣል ስቴቶቹም አሁን ሌላ ተጨማሪ ዜና አለ ከዚህ ጋር በተያያዘ ባለፈው ኢንተርቪው ያደረኩት ልሁ ካስታወሳችሁ በደንብ በተለይ የኢንዲያናፖሊስ ነው የሚኖረው በዚህ ሙያ ዘርፍ ከ10 አመት በላይ ሰርቷል እሱን አቅርቤው ነበር እሱ የላከልኝ አንድ ዜና አለ ጉቦ የሚቀበሉ ፈታኞች እስር ቤት ተጥለዋል ፍርድ ቤት የተከታተሉ አሉ እሱን አመጣላችኋለሁ እንዴት አሜሪካ ጉቦ መቀበል አለ እንዴ ለምትሉ መልሱን ታገኙታላችሁ በጉቦ ይገኛል እንዴ መንጃ ፈቃድ ለምትሉ እዛ ላይ መልሱን ታገኙታላችሁ ስለዚህ ይሄ እርምጃ ጠንካራ ነው ማለት ነው The EO also directs the DOT to improve the working lives of truckers, which, by the way, I got to tell you, it's one of the most ways. We're going to end the play of bad actors, and we are going to support and encourage and prop up the great businesses, the great drivers, the great brokers that make this country work, that move our products, that make sure that we have a supply chain that functions and functions. ያው እንደ ሂሮ ነው የሚታዩት ሹፌሮች ይላሉ የነሱ ህይወት መስተካከል አለበት እዚህ ጋር ባድ አክተሮች አሉ መጥፎ ሚና የሚጫወቱ መሃል ላይ ያሉ ብሮከሮች እነሱ ደላሎቹ
እነሱ ላይም ከፍተኛ እርምጃ እንወስዳለን የሹፌሮቻችንን ህይወት እናሻሽላለን ምክንያቱም የአሜሪካ ይሄ ሁሉ ቁስ የሚንቀሳቀሰው በሹፌሮች ነው የሹፍርና ሙያ ሾፌር የሚባለው በእኛ ሀገር ዴፊኒሽን ሳይሆን ፕሮፌሽናል ጆብ ነው ደንበኛ ትልቅ የተከበረ ስራ ነው ከአይቲ ወይም ከሌሎች ስራዎች የማይተናነስ ገቢ የሚገኝበት ስራ ነበር ስራው እየወረደ እየቀነሰ መጥቷል ይሄን ለማሻሻል እርምጃ ይወሰዳል ነው የሚለው ዛሬው እንግዲህ ይሄንን መረጃ ከሰጣችሁ በቂ ይመስለኛል ያስተናገድኳችሁ ካሳሁን ይልማ ነኝ መልካም ቅዳሜና እሁድ ይሁንላችሁ በተጨማሪ መረጃዎች ሁሉ ጊዜ ወደ እናንተ ብቅላለው ሰብስክራይብ አድርጉ ላይክ አድርጉ ስለምታበረቱን ከጎኔ ስለምትሆኑ ከሚዲያው ጎን አመሰግናለሁ ደህና ሁኑ